ተመልከቱ ባህር ዳር ላይ 80 ህዝብ በላይ ባህር ዳር ላይ 80 ህዝብ በላይ በጀልባ ተጭኖ እየሄደ ወደ ክርስቶስ ሰምራ በዓል እየሄደ ሬሳው እንኳን አልተገኘም። የሰው ሬሳ አልተገኘም። በሙሉ ነው ያለቀው። ሰው ያወራል አያወራም? ሚዲያው ያወራል አያወራም? እኔ ነኝና የተወሰኑ ሰዎች ናቸው ያወሩት ይሄን ጉዳይ። አዮ ምክንያቱም ቢዝነሱ ይበላሽበታል። ኦርቶዶክስ ብሎ ይሄ ምንድነው በረከት እንቀበላለን ብሎ ወደ ገዳማት የሚሄደው ሲያልቅ አያወራም። ለምን? እንደውም ሲደብቁ ተመልክተናል። ቁጥሩን እየደበቁ እንዳይነገር ሲያደርጉ ተመልክተናል። እዚህ በርሜል ገብርኤል የሚባለውም ቦታ እንደዚሁ የሞቱትን ሰዎች አስከሬን እንኳን አንሰጥም ብለው እዛው እንዲቀበል ያደረጉበት መንገድ በድብብቅና በሽፍንፍን ሰዎች እዛው ያለቀው ህዝብ ቁጥር በጣም ብዙ ነው። ከ300 ምናምን በላይ ህዝብ ነው ያለቀው። ሸፍኖ ደብቆ ነው ዝም ያለው። ኦኬ እዚህ ጋራ ብቻ መርጦ ከሆነ የሚናገረው ችግር አለበት ማለት ነው። እየተናገረ ያለው በትክክለኛ አይምሮ አይደለም፣ በትክክለኛ የሰው አስተሳሰብ አይደለም፣ በሰብአዊነት ልክ አይደለም እያወራ ያለው። እውነት ኮምፕሮማይዝ አይደረግ። ባህር ዳር ላይ ያለው እውነት፣ አሩሲ ላይ ያለው እውነት፣ ጂማ ላይ ያለው እውነት ወይም ደግሞ ወለጋ ላይ ያለው እውነት አንድ ነው። በቃ ለምን አይጮህም? መንፈሳዊ የሆኑ ነገሮችን እያወራን ሰው እየሄደ ዋልድባ ገዳም በየአመቱ እየሄደ የሚያልቀው ህዝብ በርሜል ጊዮርጊስ ይቅርታ በርሜል ገብርኤል ነው ያልኩት። ያው ነው ባክ ጊዮርጊስን በለው ገብርኤልን በለው ያው ነው ገና በርሜል ነው ያው። እና ገዳም ሄዶ ያልቃል። ጽድቅ ይባላል። አየው ለምን ማይጮኸው? ለምን እንደዚህ አይነት ጥፋት እየተሰራ በሃይማኖት ስም ለምን አይናገር? ለምን ከኛ እውነት ጋር አይቆም? ለምን አይቆም? እዚህ ጋር እየሞተ ያለው ሰው አይደለም? ባህር ውስጥ እየገባ ያለው ሰው አይደለም? ሊያውም 80 ሰው እየገባ እያለቀ ቤተሰብ ያለው እያለቀ በእነ ክርስቶስ ሰምራ መንፈስ ግብር እየተገበረ ለምንድን ነው ማይጮኸው? ለምን ማይናገር? እኔ ትላንትና እንኳን አይደለም ዛሬ በዚህ በክርስቶስ እውነት አምኜ ድኜ ይቅርና ትላንትና እንኳን እዛ ኦርቶዶክስ ውስጥ እያለን በጅማ የነበረ ችግር ላይ መዝሙር ዘምረናል። ትላንትናም እቃወማለሁ፣ ዛሬም እቃወማለሁ። ሰው በከንቱ በግፍ መገደል የለበትም። በቃ አጠቃላይ ሰው ያለ ፍላጎቱ ተገዶ ምንም ነገር ማድረግ የለበትም። መሞትም ደሙ መፍሰስም የለበት። ይሄ አቋም የእግዚአብሔር መንግስት አቋም። አልስማማ፣ ድሮም አልስማማ፣ ወደፊትም አልስማማ። ኦኬ በመዝሙር ተቃውመናል። ያኔ ከዛሬ 18 ዓመት 19 ዓመት ምናምን በፊት የባሰ አታምጣ ከዚህ በላይ ያሳልፈናል ብዙ ስቃይ የሚል መዝሙር ዘምሬ እዛ ውስጥ እነዚህን ኮንሰፕቶች ስናገር ነበር። ይህንን እውነት ሳስተጋባ ነበር። ሰው የሰው ደም በከንቱ አታፍሱ። እዛ ድረስ ለምሳሌ ሄደን እኔ ሃይማኖት ግጭት በኢትዮጵያ ምድር ላይ ዛሬ የተጀመረ ነገር አለ፣ ቆይቷል። ግን እዛም ሆነን ስንናገር እንደነበር ልነግራችሁ ነው። ለምሳሌ ጂማ ላይ በሻሻ የሚባል አካባቢ ብዙ ኦርቶዶክሳውያን ተገለው በጣም ብዙ መኪና አሰልፈን ሄደናል። ህዝቡን አጽናንተን እኔ ተመለሰ ቦታ ድረስ ሄደን ማለት ያን። አሁንም ቢሆን ሰው በማንነቱ መገደል የለበትም። ይሄ አቋም ባይዞ ሰብአዊነት ማለት ከዚህ ነው የሚጀምረው። ሰብአዊነት ወንድምህም ሩቅ ያለውም ሰውዬ ቫልዩ በእግዚአብሔር ዘንድ አንድ ነው። ቫልዩ አንድ ነው። ዋጋ የኔ ወንድም የኔ እህት ስለሆነ በስጋ ቫልዩ ከፍ አይልም ዝቅም አይልም፣ አንድ ነው። በእግዚአብሔር አርአያና አምሳል ተፈጥሮታል። ሰውን በእግዚአብሔር መልክ ፈጥሮታልና የሰው ደም የሚያፈስ ሁሉ ደሙ ይፈሳል። ቫልዩ ስንት ነው? አንድ ነው።